በዛሬው ዕለት ይዤላችሁ የመጣሁት የነጻ ትምህርት እድል ወደ ኖርዝ አሜሪካ ይዞን ይሄዳል። ዩኤስኤ እና ካናዳ ላይ እንሄዳለን። እዚህ ላይም ያሉ ሰሚቶችና ኢንተርንሽፕ ላይ መሳተፍ ፍላጎት ያለን ሰዎች ካለን እሱን እንድንመለከት ነው ይዤላችሁ የመጣሁ። ወደ ፕሮግራሙ ምናልባት አዲስ ከሆናችሁ ለሚዲያችን እንኳን ወደ ሚዲያችን ኬኬኤም ሚዲያ ቲዩብ በሰላም መጣችሁ እያልኩ ብዙ ነው የነጻ ትምህርት እድልን በተመለከተ እንዴት መሙላት አለብን ከሚለው ካሞላሉም በተጨባጭም በልምድም በተግባር ያሉትን ተሞክሮች ለእናንተ እያቀረበ የሚገኘው ሚዲያችን ስለሆነ ሚዲያችን ላይ ጠቃሚ ሆኖ የምታገኙት መረጃ ሲኖር ለጓደኛ ለቤተሰብ ሼር እንድታደርጉ እያደረግን ይህንንም መረጃ ጠቃሚ ሆኖ ካገኛችሁት የተለመደው ትብብራችን ላይክ፣ ሰብስክራይብ እና ሼር ማድረጋችን አይለየን እያልኩ ወደ መረጃው ይዣችሁ ሄዳለሁ ማለት ነው። በዋነኝነት ምናልባት አሁን ባለው የግሎባል ዳይናሚክስ ሁላችንም እንደምናውቀው ዓለም ላይ አሜሪካ ላይ ያለን የተለያየ ኢንቴንሽን ወይ ፍላጎት በብዙ መንገድ ዲተር የተደረጉ ነገሮች እንዳሉ ሁላችንም ይገባናል ብዬ አስባለሁ። በተለይ ቪዛን በተመለከተ አሜሪካ ዋናው በተለይ ግሎባሊ ላይ ያላት የአሜሪካ እየወሰደቻቸው ያሉት የቪዛ ሜጀሮች ዓለም ላይ እያመጣ ያለውን ተጽዕኖ እናውቃለን። ስለዚህ ሪሊ አሁን የምናወራው ይዤላቸው የመጣሁት 1-3 እድሎች በተለይ ሁለቱ ናቸው፣ ካናዳና አሜሪካ። ሌላኛው ቨርቹዋሊ መማር የምንችለው ነው። በዋነኝነት ምንድን ነው ይሄንን በተመለከተ ሪሊ ይህ ቪዛው ይመለከተናል። አሁን ከወጥ ካመጣች ዩኤስ ካላት የቪዛ ሪስትሪክሽን አንጻር ይፈቀዳሉ እነዚህ ፕሮግራሞች ወይ? ከሆኑስ እነዚህ ፕሮግራሞች ምን ናቸው? እንዴት መሙላት ይጠበቅብናል የሚለውን ነገር መረጃ እንድታገኙ እስከ መጨረሻው ይህን ቪዲዮ መከታተል ይጠበቅብናል ማለት ነው። ስለዚህ እስኪ እንመልከት። ሪሊ የዩኤስ ቪዛ አሁን ለእነዚህ እድሎች ይፈቅዳል? መሄድ እንችላለን? ኢሚግራንት ቪዛ እና ኢሚግራንት ቪዛ ላይ ያለው ሴናሪዮ ምን ይመስላል የሚለው እንድናይ ነው የምፈልገው። እንደምናውቁት ሁላችንም እንደምናውቀው አሜሪካ እየወሰደቻቸው ያሉት የቪዛ ሪስትሪክሽንስ ሲሪየስ ናቸው። በየጊዜው የሚቀያየሩ ብዙ ኢትዮጵያውያንን በተለይ የኛን እኔና እናንተን በእጅጉ አፌክት የሚያደርጉ ሜጀሮች ይወሰዳሉ። ነገር ግን አሁን በምናወራቸው ይህን በቪዛ ደረጃ የተለያዩ ካታጎሪ ያላት አሜሪካ እንዳጠቃላይ ሌሎች ዓለሞችም ነን ኢሚግራንት ቪዛ እና ኢሚግራንት ቪዛ የምንለዋለን። ነን ኢሚግራንት የምንለው የሾርት ተርም ብዙም ሊቆይበት የማንችል የቪዛ ካታጎሪ አላት። ሁለተኛው ደግሞ ኢሚግራንት የሚባል ፐርማነንት ወይም ለረጅም ጊዜ በኤምፕሎይመንት የሚገባበት ካታጎሪ ነው እና ሁለቱ ላይ ያላቸው ሪስትሪክሽንስ የተለያዩ ናቸው። እኔ አሁን የማወራው ነን ኢሚግራንት ቪዛ በሚባለው ካታጎሪ ውስጥ ያሉ ፕሮግራሞች ነው። በተለይ የተማሪ ቱሪስት የሚባል ደረጃ ቢ1 ቢ2 የሚባል ቪዛ የሚሰጥበት፣ ጄ1 ኤፍ የሚባል ቪዛ፣ ኤም ቪዛ የሚባል በእነዚህ ካታጎሪ ያሉትን ፕሮሰሶች አሉ። አልተቋረጡም ፕሮሰሶች። ፕሮባብሊ ሪስትሪክት የሆኑባቸው ነገሮች እንዳሉ በዛው ልክ ብንወስድ ብሎ ማለት ነው። ስለዚህ ይፈቀዳል ማለት ነው። አሁን ለማወራቸው ፕሮግራሞች ላይ ይህን አይከለክልም። በተለይ አሁን የመጣው በከልከልም ባይሆን ስትሪክት ሩሎች አሏቸው። በእርግጥ ቪዛ ፕሮሰሱ አፕላይ የምናደርግባቸው ረዥም ጊዜ እንደሚወስድ ከሌላው ከተለመደው ከዚህ በፊት ከነበረው ረዥም ጊዜ ይወስዳል። ሌላኛው የ3 ወር አፕላይ ተደርጓል። ኖርማሊ ኢትዮጵያን በተለይ ከተማሪነት ውጭ በኖርማል ቪዚት ደረጃ ከዚህ በፊት የነበረው የ6 ወር መቆየት እና የተለያየ የነበረው እሱ ወደ 3 ወር ዝቅ ብሏል። ኢንትሪም ሲንግል ኢንትሪ ነው እየሰጡ ያሉት። መልቲፕል ኢንትሪ ይሰጥ ነበር፣ ሲንግል ኢንትሪ ነው ያለው። ሌላኛው ይህንን ለማድረግ ምንድነው ማድረግ ያለብን? አሁን አፕላይ ስናደርግ እንዲህ አይነት ነገሮች ሌሎችም ስናደርግ እንዳጠቃላይ ብዙ ሰዎች ይጠይቁኛል። ሆነስ ለመሆን የአሜሪካ እየወጡ ያሉ የቪዛ ሪስትሪክሽኖች ሁሉንም ዲና እያደረገ የሚመስል መንገድ ነው ያለን ፐርሰፕሽን ስናት ኬስ። እንደዛ ግን አይደለም። የተለያየ ነገር አለው። ለነን ኢሚግራንት ቪዛ የተለመደው ፕሮሰስ አለ። ብዙ ሰዎች የሚሄድ በኖርማል ፕሮሰሱ እየቀጠለ ያለ ስለሆነ ማለት ነው። ምን እናድርግ? ለዚህ ይህን ለማድረግ አሁን አፕላይ ስናደርግ እነዚህ ነገሮች ላይ ምን ማድረግ መቻል አለብን? አንደኛው አድቫንስ አፖይንትመንት መያዝ ይጠበቅብናል። ስኬጁል መያዝ አለብን። ረዥም ጊዜ ከተለመደ ከዚህ በፊት ከምናደርጋቸው ዊዝን መንዝ በተለይ አፖይንትመንት ካገኘን በኋላ ፕሮሰሱ ወደ ቪዛም ለማግኘት የሚደረጉ ነገሮች ጊዜ ይፈጃሉ። እሱን አድቫንስ አፕላይ ማድረግ ይጠበቃል። ሌላው ሶሻል ሚዲያ አካውንታችን ነው። ስትሪክት የሆኑት አንዱ የአሜሪካን የቪዛ ፕሮሰስ አንደኛው የእኛን አካውንት በደንብ ስትሪክት ያያሉ። የተለያዩ በተለይ አንቲ አሜሪካ የሆኑ ነገሮች ካሉ እሱም አንድ የመጣያ መንገድ ሊሆን ስለሚችል እሱ በደንብ ቸክ ማድረግ አለብን። ሲሪየስሊ ሪቫይዝ አድርገን አፕላይ ከማድረጋችን ከአፖይንትመንትም በፊት የእኛን አካውንታችንን አትሊስት አስማች አስ ፖሲብል ፖለቲካሊ ይሄ እነሱ ታግ ያደረጓቸው ነገሮች ሮንግ ብለው እነዚህ ሰዎችን በሚል ያስቀመጧቸው ፖለቲካሊ ይህን ምንድነው ኢንተር
ፖለቲካሊ ሴንሲቲቭ የሆኑ ጉዳዮችን ፖስት ያደረግንበት ኢሹ ካለን እዛ ላይ ያለን አክቲቬሽን ካለ እሱን ስትሪክትሊ ሊያዩ ይችላሉ። እሱን ቸክ አድርጉ። ሌላኛው ዶክመንቴሽን ደረጃ ዲቴል ዶክመንቴሽን ፕሮፋይል ይዞ መቅረብ ይጠበቃል። በተለይ ፋይናንሽል ኢሹችን ስትሮንግ አድርጎ መቅረብ ይጠበቅብናል። ሌላው ኤምባሲ ላይ እየወጡ ያሉ በየሰዓቱ የሚወጡ አፕዴቶችን ቸክ ማድረግ ይጠይቃል። ምክንያቱም የአሜሪካን ኤምባሲ ለውጦች እንደምታውቋቸው በጣም በየጊዜው ነው የሚቀያየሩት እና እሱን ለማወቅ እሱን ቸክ ማድረግ ያስፈልጋል። ስለዚህ አሁን እኛ አፕላይ አሁን ለማነሳቸው ጉዳዮች ይቻላል ማለት ነው። ዘ ፖይንት ነን ኢሚግራንት ቪዛ ቶታሊ ዲና ያልተደረገም የተደረገው ኢሚግራንት ቪዛ ላይ ነው ሆልድ የተደረገው። ፖዝ አድርገውታል። ሲሪየስሊ እንደ ሲሪየስም ተይዞ የተያዘ ነው። በግሪን ካርድ ምን የሚገኝባቸው የተለያዩ አይነት ነገሮች እነሱ ስትሪክት ናቸው። እሱን አይደለም እኛ እያወራን ያለ ነው። ይህንን እንደ ግንዛቤ መያዝ ያስፈልጋል። ስለዚህ አፕላይ ስናደርግ እንችላለን ማለት ነው። ለእነዚህ እና በተማሪነት ለሚሄዱ ነገሮች ቸክ ማድረግ ይጠበቅብናል። እንደየፕሮግራሞቹ ሁሉም ፕሮግራም ባይሆንም ስትሪክት የሆኑባቸው ነገሮች እንዳሉ በዛው ልክ እንውሰድ። ስለዚህ እስኪ እነዚህን ፕሮግራሞች እንመልከታቸው። ይዤላቸው የመጣሁት 2 ነገሮች ናቸው በዋነኝነት ከአሜሪካ የሚሄድ ሰሚት ነው። ለተወሰነ ጊዜ የሚቆይ ሰሚት የምንሄድበት ነው። ዲሲ ላይ የሚካሄድ ሰሚት ነው። ሁለተኛው ደግሞ ካናዳ ላይ የምናየው ነው። ኦልሞስት ካይንድ ኦፍ ኤአይ ላይ እንደ ማስተርስ የ1 ዓመት ማስተርስ የሚሆን አይነት ነገር ነው። ሶስተኛው ደግሞ ቨርቹዋሊ የምንወስደው ፕሮግራም አለ። እሱን እናያለን። እስኪ ይሄ 2026 ወርልድ ባንክ ዩኤስ ሰሚት ነው። ዩኤስኤ ላይ ፉሊ ፈንድድ የሆነ ፓኬጅ ማርች 11 ነው የሚያልቀው። ኦልሞስት ጊዜው እየሄደ ስለሆነ መሙላት የሚጠበቅብን እና ሾርት ተርም ነው እንዳትነኳችሁ። ይሄ ደግሞ ኤሊጂቢሊቲ ክራይቴሪያው በእድሜ ደረጃ 18 እስከ 35 ያሉ ወጣቶችን ይመለከታል ማለት ነው። በእድሜያችን በዚህ ካታጎሪ ውስጥ የሆኑ ሰዎች ካለን ይህን እድል ብትሞሉት መልካም ነው። ፍላጎት ካለን በተለይ እዚህ ሰሚት ላይ ብዙ ኤክስፔሪየንስ እናገኝበታለን። ይህንን አሜሪካን ከማየትም በላይ ይሄ ኤክስፔሪየንስ ቀላል አይደለም ዩኤስ ሰሚቱ እና እዚህ ዩኤስ ሰሚት ላይ ስንገባ ዝም ብለን የምናገኘው አይደለም። ይሄ ሰሚቱ ኖርማሊ የሚጠይቃቸው ራሱን የቻለ ሪኳይርመንቶች አሉ እና የሚያወጣቸው የተለያዩ የራሱ ኮሎች አሉት። ይህን ሰሚት ስንመለከት ይሄ ሰሚቱ ይህን ይመስላል። ወደ ዌብሳይቱ ስንገባ የምናገኘው ነው። ሊንካችን እንለቃለን፣ ዲስክሪፕሽን ሴክሽን ላይ እንለቃለን ሊንኩን። ስለዚህ ጋር ስትገቡት የምታገኙት ይህንን ነው ኖርማሊ። ስለዚህ ዝም ብሎ እዚህ ፕሮግራም ላይ ለመሳተፍ የሚያስፈልግ ኢሾች አሉት ኖርማሊ። እሱ ብናይ ነው የፈለግኩት። አሁን እንዴት ነው መሙላት የሚቻለው? እዚህ ጋር ስትሞሉ ማድረግ የሚጠበቅብን ቲሞች አሉት ኖርማሊ። እንዳጠቃላይ እዚህ ጋር ለመሳተፍ የሚያስፈልግ አይነት ኢሾች አሉ። በኢሹ ደረጃ ዋናው ትልቁ ዓላማ የቼንጅ ሜከርስ ግሎባሊ አሁን ባለንበት በተለያየ ሴክተርስ ቼንጅ ሜከርስ ወጣቶች ነው በዋነኝነት ጋዘሪንጉ ላይ መሰብሰብ የሚፈልጉት እና በተለይ በኤጁኬሽን እንድ ስኪል ኢንተርፕረነርሺፕ አግሪካልቸር ላይ በተመለከተ በእነዚህ 3 ፕራይመሪ ሴክተሮች ሁሉም ሴክተር ክፍት ናቸው፣ ግን ፕራይመሪሊ በእነዚህ ፎከስ ኤሪያዎች ላይ መስራት ያለብን ኢሴዎች አሉ፣ የሚሰሩ ስራዎች አሉ። እዚህ ላይ የሚሰሩ ኢሹዎች አሉ። እኛ ምን ማድረግ ይጠበቅብናል? ይህን አፕላይ ለማድረግ ኮምፒቲሽን አለው ኖርማሊ፣ እሱን ማሸነፍ ይጠበቃል። ይሄ ፒች ኮምፒቲሽን ነው የሚሉት። በኮምፒቲሽን ደረጃ እዚህ ጋር ለመሳተፍ ስንፈልግ ማድረግ ያለብን ይሄ ፒች የሚባለው ለመሳተፍ ለወጣቶች የተሰጠ ነው። ኢኖቬተርስ አይታችሁት ከሆነ የወጣት ኢኖቬተርስ እና አንተርፕሪነርስ ነው ኖርማሊ ዓላማው ታርጌት ያደረገው እድሜያችን ከ18 እስከ 35 የሆነ ከየትኛውም ዓለም ላይ የሆነ። ስለዚህ ቲሙ ዋናው ፎከስ አሁን እንዳልኳችሁ ቅድም መጀመሪያው ላይ ከሁሉም ሴክተር ቢሆን ቅሉ ፎከስ ያደርጉባቸው ኤጁኬሽን ኢንተርፕረነርሺፕ ላይ በተገናኘ አግሪካልቸር ላይ ያላቸው ፎከስ ስትሮንግ ቢሆንም ቅሉ ምንድን ነው አፕላይ ስናደርግ ማድረግ መቻል ያለብን እኛ ስናደርግ እዚህኛው ፒች ኮምፒቲሽኑ ላይ ይሄንን በደንብ ማየት ይጠበቅብናል። ባይደወይ እኛ አሁን ይሄን ሰሚት ስናደርግ ራንደም ላይ አይደለም ምን ያስፈልገን አፕሊኬሽን ፎርም አለው፣ ፒች ዴስኮች አሉ መጻፍ ያለባቸው፣ ቪዲዮ አለ ኖርማሊ ሰሚት ልናደርገው የሚችለው ሾርት ቪዲዮ አለ እና ይሄ ፕሮግራም ይሄንን አፕላይ ስናደርግ የምናደርገው በግሩፕ ማድረግ እንችላለን። ፎርዛት ማተር በግሩፕ መሆን ይችላል፣ እንደ ግለሰብ መወዳደር እንችላለን። በመወዳደር ደረጃ ቅድም መጀመሪያ ስናወራ እንደነበረው ለኢንዲቪጁዋል አሁን ይሄ ኤሊጂቢሊቲው ምንድን ነው? እንደ ግለሰብ ማድረግ እንችላለን እና በቲም ማድረግ እንችላለን። ለ5 ሜምበርስ ያለን ሆነን ይህንን የሚጠየቀውን ሪኳየርመንት እንደሚጻፈውን ኢሴ ወይም ፕሮፖዝል ማስገባት እንችላለን። ፓርቲሲፓንቶቹ ከየት መሆን አለባቸው? የወርልድ ባንክ አባል ሀገራት መሆን አለብን። አባላት ለምሳሌ ለ5 ሜምበር እንሰራለን ብለን ካሰብንና እነዛ ከኢትዮጵያ ውጭ ያሉ አባላትም ካሉት ሜክ ሹር ዳት እነዚህ አባላት ሀገሮቻቸው የወርልድ ባንክ
አባል መሆናቸውን እርግጠኛ መሆን ያስፈልጋል ማለት ነው። ዓላማው ደግሞ ሶሉሽን ዲሞንስትሬት ማድረግ አለብን። ይሄን የምንሰራቸው ኤሪያዎቹ የምንመርጠው ኤሪያ ሶሉሽን ኦሪንትድ መሆን መቻል እንዳለበት በግልጽ ያሳያል። እና እዚህ ጋር ከፈለጋችሁ እንደ ዝርዝር ፍሪኩዌንትሊ አስክድ ኩዌሽንስ ገብታችሁ ስትመለከቱ ምን መሰራት እንዳለበት እንዴት መስራት አለብን የሚለውን በደንብ ተቀምጧል። ቴምፕሌቶችም እዚህ ጋር አለላችሁ። እነዚህን ገብታችሁ ማየት ትችላላችሁ። እንደ አጠቃላይ ግን ምናልባት አፕሊኬሽኑ ላይ ስትገቡ የምታገኙት ዘርዘር ያለ ነገር ስላለ እዚህ ኦንላይን አፕሊኬሽን ፎርም ላይ ስትመለከቱት ዘርዘር ያለ ነገር አለው። እዚህ ጋር ያለውን ነገር ስትሞሉ እኔ በራሴ ሞክሬው ስለነበር ነው። እናንተ ሎጊን ክሬት ማድረግ አለባችሁ። ባይዘው ዩዘር ኔም ክሬት ማድረግ አለባችሁ እና ስትገቡ የሚገባው ይሄን ኖርማሊ የምትጠይቁት ጥያቄ ምንም ይጠይቃል መሰላችሁ? ያው ዩዘር ኔም ክሬት ማድረግ መቻል አለብን። እያንዳንዳችን ላይ ክሬት ማድረግ አለብን። ይሄን ይመስላል። ወደ ዋናው ፔጅ ስንመጣ ምን አፕሎድ ማድረግ አለባችሁ? ፕሮፋይል ፎቶ አፕሎድ ይደረግ ይላል። ማድረግ እንችላለን። ሌላኛው ስለ ራስ መግለጽ ይጠበቃል። በ140 ካራክተር ማለት ነው። ራሳቸው ስለ ራስ መግለጽ አለብን። የት ነው ቤዝድ የምናደርገው? ኢትዮጵያ ነው ከሆነ ለምሳሌ አዲስ አበባ ኢትዮጵያ ወይም ኢትዮጵያ በሚል መያዝ እንችላለን። ስለ ስኪልስ ያለን ስኪሎች ምንድን ናቸው? በተለይ ከነዚህ እነሱ ከፈለጓቸው ኤሪያ አንጻር ረሌቫንት የሆነውን ስኪል ማውጣት ይጠበቅብናል ማለት ነው። እዚህ ጋር ስለ ራሳችን አሜዚንግ ዩ ቢልድ የሰራ ነው እስካሁን ባለ በ1000 ካራክተር መግለጽ ይጠበቃል። እስካሁን የሰራናቸው የፈጠርናቸው ነገሮች ካሉ እሱን ዲስክራይብ ማድረግ ይጠበቃል ማለት። ሌላው ሊንክድን ያለንን ሊንኮች ማለት ነው፣ በአጠቃላይ የሶሻል ሚዲያ አካውንቶቻችንን እዚህ ጋር ማስቀመጥ ይጠበቅብናል ማለት ነው። ሌላኛው ቪዲዮ እንሰራለን። አባውት ዩ ዋት ዩ ዱ ምንድን ነው እየሰራ ያለሁት የሚለውን ስለ እነሱ እዚህ ጋር የቪዲዮ ሊንኩን ምን ማድረጋል ፔስት ማድረጋለን። ቪዲዮ እንሰራና የቪዲዮውን ሊንክ እዚህ ጋር ፔስት እናደርገዋለን ወይም አፕሎድ እናደርገዋለን የሚለውን ነገር በደንብ ሴንስ እናደርግ። ሁለተኛው ሲቪ ያስፈልገናል። የእናንተን ሲቪ በተለይ ሲቪያችን ከስተማይዝድ ሆኖ ከዚህኛው ኮል በተመለከተ ይህን ኮል ሬሌቫንት በማድረግ ከስተማይዝድ የሆነ ሲቪ ያስፈልገናል። ሌላው ሞባይል ነምበር እና ስካይፒ በዛው ልክ ማስገባት ይጠበቅብናል። ስለ ራሳችን ነው። ኖርማሊ በግሩፕ ከሆን የቲም ሊደር አባላት የበርዝዴይ፣ ጀንደር፣ ናሽናሊቲያቸው የት እንደሆነ መሞላት አለ። በዚህ ጋር እንደምታዩት እያንዳንዱ አባላት የቲም አባላቶቻችን 5 ከሆን እንደ ግለሰብ ከሆን እንደ ግለሰብ እንችላለን። እዚህ ጋር እየተቀመጠው ቲም ቤዝድ በሆነ ቲም ቤዝድን ከልጅ እናደርጋለን ይላል። አይታችሁት ከሆነ በደንብ እሱን ማየት እንችላለን። ፕሮጀክት ታይትላችንም በዛው ልክ እዚህ ጋር መቀመጥ መቻል አለበት። ያለንበትን ስቴጅ በዚህ መንገድ መዘርዘር ይጠበቃል። እዚህ ጋር በተመለከተ እነዚህ የምንጠይቃቸውን ጥያቄዎች የፕሮጀክቱን ዓላማ፣ ፕሮጀክቱ ምንድን ነው ዓላማው ሶልቭ ማድረግ ያለበት ምንድን ነው፣ ኢኖቬቲቭ የሆነበት ሎጂክ የትኛው ላይ ነው፣ እዚህ ጋር ያስቀምጧቸው 2000 ካራክተሮች መገለጽ ይጠበቅበታል። ሪኮሜንዴሽን ያስፈልገናል። እዚህ ጋር ያስቀመጡ አይታችሁት እኮ ሪኮሜንዴሽን ያስፈልገናል ከሚመለከተው አካል፣ በተለይ እኛን ሊገልጽልን የሚችል አካል። ስለዚህ ይህንን አፕሊኬሽን ስንሞሉ እዚህ ጋር የሚጠይቃችሁን ጥያቄዎች እንደ ግለሰብ መሙላት ትችላላችሁ። እንዳልኳችሁ በግሩፕም ከሆነ ኢኖቬቲቭ መሆን አስፈላጊ ነው ብለን ካሰብ ዲጂታል ነው። ባይደ አይታችሁት ከሆነ ዲጂታል ኤጅ ላይ ዲጂታል ኦሪንትድ የሆኑ ማንኛውንም ስራዎችን በዚህ ይመለከታል። አሁን ይሄን ኢንተርፕረነርሺፕ፣ ኤጁኬሽን ላይ አግሪካልቸር ሌቨል ኦሪንትድ የሆኑ ይሄ ዲጂታል ኦሪንትዱን የቲክቶኩን ምናምን መሰረት አድርገን ኢንተግሬት አድርገን መስራት እንችላለን። ባይደ በቲክቶክ በተለያዩ መንገዶች ልንሰራ የምንችለውን ነገር ኢንተግሬት አድርገን ማስገባት እንችል ሞር ኢኖቬቲቭ ቢሆን ማርክ እንዳለው ወይም ቫሊዩ እንዳለው በደንብ ተቀምጧል። ስለዚህ ይሄንን ኦፖርቹኒቲ ፍላጎት ካላቸው ሰሚቱ ላይ ተሳትፈን ለመምጣትና ኤክስፒሪየንስ ለማግኘት ፍላጎት ያላቸው ሰዎች ይሄን በዚህ መንገድ መሙላት እንድችሉ ሀሳብ ለመስጠት ነው ይሄንን የወርልድ ባንክ ሰሚትን ለእናንተ መረጃ የሰጠናችሁ ማለት ነው። ስለዚህ ሰሚት ፍላጎት ያላችሁ ሰዎች ካላችሁ በዚህ መንገድ እዚህ ባወራነው መንገድ በዝርዝር መግባት ትችላላችሁ። ስለዚህ ግር የሚላችሁ ነገር ካለ ኤፍኤኪው ሊንክ እናስቀምጣለን፣ እዛው ላይም አለላችሁ። በደንብ ገብቶ ማየት ይጠበቃል። ስለዚህ አሜሪካ ላይ ይህንን መሳተፍ ፍላጎት ያለን ካሁን ጀምረን እሴውን ፕሮፖዛሉ ማስገባት እና መጻፍ ያስፈልገናል። ምክንያቱም ጊዜ ያስፈልገዋል። እንዳያችሁት ሰፋ ያለ እሴዎች ስለሚያስፈልጉት እሱን ቸክ ማድረግ ይጠበቅብናል ማለት ነው። ሌላኛው የሁለተኛው እንደ ኢንተርንሽፕ ነው። ኢንፋክት ኦፍኮርስ የካይንድ ኦፍ ሎንግ ተርም ቨርቹዋል ትሬኒንግ አይነት ነገር ነው። ይሄ ግሎባል ሲቲዝን ስኮለርሽፕ ፕሮግራም የሚባለው እንደምታውቁት ባንኪሙን ብዙ ጊዜ ለብዙ ራውንድ እንዲህ ነገሮችን የግሎባል ሲቲዝን ስኮለርሽፕ ይሰጣሉ እና የዚህ ዓመትም ማርች 5 ላይ የሚያልቅ
ፕሮግራም አለ። ኖርማሊ በዚህ ደረጃ አሁን የሚወጣ ኮላል ማርች 5 ላይ እንሙላው። ትልቁ ፉሊ ፈንድድ ሲባል የሚያስፈልጉ ነገሮች ናቸው እንጂ ኦልሞስት ኮም ቤዝድ ነው ልንሰጣቸው። ቨርቹዋል አይነት ነገሮች አሉ፣ ግን አንዳንድ እንቅስቃሴዎች ካሉ የምንሄድበት ቦታ ካለ እሱን ከበር ስለሚያደርግ ነው ፉሊ ፈንድድ ያልኩት። ስለዚህ መንዝ ከ8 እስከ 9 ወር ይፈጃል። የቨርቹዋል ትሬኒንግ ነው። ሊደርሽፕን እንትን ማድረግ ነው አላማው፣ ሊደሮችን ማፍራት ነው። ኖርማሊ በተለይ ሊስት ዴቨሎፒንግ ካንትሪስ የተመረጡ ሀገሮች ላይ ነው፣ ኢትዮጵያን ጨምሮ የዚህ ተጠቃሚ ነን ማለት ነው። ይህንን ማየት እንችላለን። ባንኪሙን የሰጡት እድል ነው። ይህንን ፍላጎት ያለን ሰዎች መሙላት ብንችል ተጠቃሚ መሆኑበት እድል አለ። ስለዚህ ፕሮግራም ስንመለከተው የግሎባል ሲቲዝን ስኮላርሺፕ ባንኪሙን የሚሰጡት እንዳልኳቸው የባንኪሙን ፋውንዴሽን የሚሰጠው ነው። ስለዚህ ይሄኛው ፕሮግራም ኦፊሻሊ አናውንስ ተደርጓል። አሁን ባለበት ሁኔታ ማርች 5 ላይ ያልቃል። እንዳልኳችሁ ሌሎች ዝርዝሮች ገብታችሁ የምታዋቸው ከ8 እስከ 9 ወር የሚፈጅ ፕሮግራም ነው። ፉሊ ቨርቹዋል ነው። ኖርማሊ ከ8 እስከ 9 ወር ኢምፓክትፉል ነው በብዙ መንገድ። እኔና የእናንተን የሰስተኔብል ዲቨሎፕመንት ጎልን በተመለከተ ለተለያዩ ኢሹዎቻችን እኛ በምንፈልገው ኤሪያ አቅማችን ሊያጠናክር የሚችል ፓኬጅ ነው ባይ ዘ ወይ። ስለዚህ ዋር ኤሊጂብሎች ማን ናቸው? ለዚህ ፕሮግራም እንዲወዳደሩ የሚፈቀድላቸው ማን ናቸው ብለን ስናወራ አፍሪካ፣ ሚድል ኢስት፣ ሳውዝ ኤሽያ፣ ሳውዝ ኢስት ኤሽያ እነዚህ ነገር በተለይ ሊስት ዴቨሎፕድ በሚባል ካታጎሪ ውስጥ ያሉትን አፍሪካ ላይ ካሜሩን፣ ኢትዮጵያ፣ ላይቤሪያ፣ ማዳጋስካር፣ ማላዊ ሰም አዘር አፍሪካን ካንትሪስ አር ፓርት ኦፍ ዲስ ኤሊጂብል ካንትሪስ ናቸው። ኢትዮጵያ ስለዚህ ያለች እኛ አፕላይ ማድረግ እንችላለን ማለት ነው። ይህንን ቼክ ማድረግ ይጠበቃል። ስለዚህ ይሄኛው እንደ ሪኳየርመንት የተቀመጡት ነገሮች አሉ። ዋናው ዓላማ ቼንጅ ሜከር መፍጠር ነው በዚህኛው የስኮለርሺፕ ፕሮግራም እና ሪኳየርመንታችን አትሊስት የማስተር ዲግሪ ያለው ሰውን እንትን ይላል። ማስተርስ ዲግሪ የጨረሰ ሰው ሪኳየር አድርጋ ኤክሴፕሽናል ኬዝስ ማስተር ትምህርት ላይ ያለንም ሊመለከት ይችላል ወይም አፕላይ ማድረግ እንችላለን ነው። ላንጉጅ ፕሮግራም ኢሮፒያን ስታንዳርድ ቢቱ ቢኖረን ነው የሚለው። ኤግዛክትሊ ይሄ ኦፊሻል ቴስት ያስፈልጋል አይደለም እያለ ያለው እሱን በደንብ እንየውና፣ ስለዚህ ይህን ፕሮግራም ፍላጎት ካላችሁ ምን አለው ነው የሚለው። እያንዳንዱ 500 ዩሮ ኢንስቲትዩት ፈንድ ሊሰጠው ይችላል። ፈርዘር የምንሰራቸውን ስራዎች ሊኖር የሚችል ሰመር ስኩል ላይ ለ2 ሳምንትም የሚኖረን ኢንቪቴሽን አለ ፎርዛት ማተር እሱ ላይ እንድንሳተፍ የሚሆንበት ድል ስላለው። ስለዚህ ይህን ፕሮግራም ፍላጎት ካለን ከቨርቹዋሉም በላይ እኔና እናንተ ፍላጎታችን በዚህ ኤሪያ ላይ በተለያዩ ሾዎች ላይ ኢንቴንሲቭ የሆነ ፕሮግራም 8-9 ወር ማለት ረዥም ነው ኖርማሊ። ስለዚህ ይህን በተመለከተ ፍላጎት ካለን ምን ማድረግ አለብን? መሙላት ይጠበቅብናል። ይህን ለመሙላት እዚህ ጋር የተቀመጠው ሊንክ አለ። ይህን ሊንክ በመከተል አፕሊኬሽኑን መሙላት ይጠበቅብናል ማለት ነው። ስለዚህ ቤታችን ሆነን ይህን ፕሮግራም በፈለግነው ኤሪያ በተለይ በዓለም ደረጃ ይሄ ሰስቴኔብል ዲቨሎፕመንት ጎል ታርጌት ኤሪያዎቹ ላይ እኛ የምንፈልጋቸው ኤሪያዎች ላይ መርጠን እሱን ለ8 ወር እና 9 ወር ድረስ መከታተል ማለት ቀላል አይደለም። ስለዚህ ይህን አፕላይ ስናደርግ እዚህ ጋር የተቀመጡትን ሪኳየርመንቶች በማየት ወደ መት ይችላል መሙላት እንችላለን የሚለውን ወሰደው። ምክንያቱም ዲፋይንድ ነው ግልጽ የሆነ ስለሆነ እዚህ ላይ የምንሞላቸውን ነገሮች የሚያስፈልጉትን ነገሮች ሞቲቬሽን፣ ፒክቸር፣ ኢንትሮዳክሽን ኦፍ ዮርሰልፍ፣ ሲቪ፣ የፕሮጀክት አውትላይን ኦፍ ዮር ቼንጅ ፕሮጀክት አይዲያ ያስፈልገዋል ነው። ምንድን ነው የምንሰራው እዚህ 8-9 ወር ስንቆይ ምንድን ነው የምንሰራበትን ኤሪያ መምረጥ አለብን። እሱን በማሳደግ ደረጃ ማሳደግ ይጠበቃል የሚለው ነገር ነው ያለው እና ይህም በዚህ መንገድ ፍላጎት ካላችሁ ይህ ቨርቹዋሊ እና አንዳንድም በተለያዩ ቦታዎች ላይ ሄደን በሰበር ስኩል ደረጃ እንድንከታተል የሚያደርግ ለሴሌክትድ ለተመረጡት የሚያደርግ እድል አለው። ይህንንም ፍላጎት ካላችሁ በዚህ መንገድ መሙላት ትችላላችሁ ማለት ነው። ትምህርታችን ላይ እየተማርን ያለን ሰዎችም ከዛም በላይ የትም ቦታ ሆነን ያለን መማር ስለምንችል ይህን እድል ቸክ ብታደርጉት መልካም ነው ብዬ አስባለሁ። ሌላና መጨረሻው ይዤላችሁ የመጣሁት ወደ ካናዳ ነው የሚወስደን። ይሄ ደግሞ የቬክተር ስኮለርሺፕ ኢን አርቲፊሻል ኢንቴሊጀንስ ኤአይ ላይ የምንለውን ነው። በተለይ አብዛኞቹን በኤአይ ሪሌትድ የሆኑ ፊልዶች ላይ ፍላጎት ካለን ልንማር ፍላጎት ካለን ይህንን እድል መጠቀም እንችላለን ማለት ነው። በስኮለርሺፕ ደረጃ ካይንድ ኦፍ ፓርሻል ይመስላል፣ ግን የሆነ ፌር የሆነ አማውንት አለው። እሱን እናያለን። ስለዚህ ሌቨሉ ማስተርስ ነው የሚለው ፎርዛት ማተር ኦልሞስት የ1 ዓመት ማስተርስ ነው። ኖርማሊ በ1 ዓመት ማስተር ደረጃ የሚወሰድ ፕሮግራም ነው። ለሁሉም ክፍት ነው። ይሄ ባይ ዘ ወይ ኤሊጂቢሊቲ ደረጃ የማንኛውም ናሽናሊቲ ክፍት ነው። ዋናው ግን ምን መደረግ አለበት? በዚህ ፕሮግራም እነዚህ ባሏቸው የአይ ሪሌትድ ፊልዶች ላይ አድሚሽን አግኝተን ማግኘት አለብን። አድሚሽን ፎርዛት ማተር ለእሱ አድሚሽን
ከበር ማድረጊያ ነው ኖርማሊ ይሄ ቬክተር ስኮለርሺፕ የሚሰጠው ማለት ነው። ስለዚህ ይህን ፍላጎት ካለን በተወሰነ መንገድ ስለዚህ እድል እንመልከት እስኪ። ስለዚህ ይሄ ፕሮግራም ይህን ይመስላል። የቬክተር ስኮለርሺፕ ፕሮግራም ይህን ይመስላል። ይህንን ስትመለከቱ በዝርዝር ነገር ካናዳ እንደሚሰጥ ይነግረናል። ታርጌት ግሩፑ ለሁሉም እንደሆነ 1 ዓመት የሚሰጥ ነው። የናምበር ኦፍ አዋርድስ ምን ያክል ለሚለው ዝርዝር መረጃ የለውም፣ የተጠቀሰ ነገር የለውም ነው የሚለው። ግን እዚህ ጋር ስትመርጧቸው እነሱ ያስቀምጧቸው ፊልዶች አሉ። ባይ ዘ ወይ አሁን ዋናው ኤአይ ሪሌትድ ፊልዶች የሚባሉት ብዙ ናቸው። ከነዛ ውስጥ ለምሳሌ ሊስት ኦፍ ዩኒቨርሲቲም አሉ። ለምሳሌ ኦንታሪዮ ስቴት ነው ኖርማሊ የሚሰጠው። ለቬክተር ስኮለርሺፕ ኤአይ ማስተርሶች ምንድን ናቸው የምትሏቸው እያንዳንዱ ዩኒቨርሲቲዎች ላይ ለምሳሌ ቻርልተን ዩኒቨርሲቲ ላይ ስንገባ ምንድነው ማስተርስ ኢን ዳታ ሳይንስ ኤንድ አናሊቲክስ ላይ ነው ማለት ነው። እዚህ ዩኒቨርሲቲ ላይ ከፈለግን የሚሆነው ማለት ነው። እዚህኛው ዩኒቨርሲቲም ስንገባ ያለው ማስተር ኦፍ ሳይንስ ኮምፒውተር ሳይንስ ፓርቲኩላርሊ ኤአይ ላይ እንዳለ ይናገራል። እዚህ ጋርም ስንገባ ዋናው ማስተር ኦፍ አይቲ ሴኩሪቲ አርቲፊሻል ኢንቴሊጀንስ ሴኩሪቲ ላይ እንደሚሰራ ይናገራል። ኪዩንስ ላይም ስንገባ ማስተር ኦፍ ሳይንስ ኮምፒውተር ሳይንስ ኤአይ ላይ ፓርቲኩላርሊ እንደሆነና እያንዳንዱ ስትገቡ የምታገኙት ማስተር ኦፍ ማኔጅመንት ኢን አርቲፊሻል ኢንቴሊጀንስ ላይ ነው። ቶሮንቶ ሜትሮፖሊታን ዩኒቨርሲቲ ላይ ስትመጡ በተመሳሳይ ማስተር ኦፍ ኢንጂነሪንግ ዊዝ ፎከስ ኤአይ ያለበት፣ ሌሎች በዚህ መንገድ ኦቶዋ፣ ቶሮኖ ብዙ ዩኒቨርሲቲዎች ናቸው ባይዘው ያሉት የዚህ ተሳታፊ። ለምሳሌ ማስተር ኦፍ ሄልዝ ኢንፎርሜቲክስ ይህም አንደኛው ሌላ ነው። ዝርዝር አለው እያንዳንዱ ስትመጡና በዚህ መንገድ ፕሮግራሙ ማየት ይጠበቅብናል። እኛ የምንፈልገውን ፕሮግራም በዚህኛ የምንሳተፍበትን አፕላይ ማድረግ ይጠበቃል ማለት ነው። አቴንም ኮስት እነዚህ ፕሮግራሞች ላይ አድሚሽን ማግኘት ያስፈልጋል። ለዚህ ስኮለርሺፕ እሱን ከቨር ለመደረግ ከተፈለገ እነዚህን ማየት ያስፈልጋል ነው እንደ በዋነኝነት። ስለዚህ ይህ ከሆነ ይህን ፕሮግራም ስትሞሉ መደረግ ያለባቸው ነገሮች ወደታችን እንመልከታቸው። ፊልዶችን አይተናል። በብዙ ዩኒቨርሲቲዎች ላይ የሚሰጥ ስለሆነ እዚህኛው ቬክተር ስኮለርሺፕ ስናደርግ የሚሰጠን 17500 የካናዳ ዶላር ይሰጠናል ማለት ነው። ለፉል አመቱን ከበር ለማድረግ የሚሰጠን ስኮለርሺፕ ነው። ዛስ ዋይ ቅድም ስላቸው የነበረው ስኮለርሺፕ ዊዝ ሲምስ ፌር አማውንት ይህን ያህል አማውንት እናገኛለን ማለት ነው ይህን ስንማር። ሌላው ማን ነው ኤሊጂቢሊቲውን ስንመለከት ማን ነው ኤሊጂብል የሚሆነው፣ ምንድነው ማሟላት የሚጠበቅብን ብለን ስናወራ አንደኛው ፉል ታይም ማስተርስ መግማር አለብን። አሁን እንዳልኳቸው እነዚህ ባየናቸው ዩኒቨርሲቲዎች ላይ መምረጥ መቻል አለብን። እሱንም ምን ማድረግ አለብን? አድሚሽን ማግኘት በተቀመጡት መሰረት ምን ማድረግ አለብን? አድሚሽን አግኝተን ፕሮግራሙ የዚህ ተሳታፊ መሆን እንዳለብን ይገልጻል። ፈርስት ክላስ ስታንዲንግ ይሄኛውም በግሬድ ደረጃ ቲፒካሊ በግሬድ ደረጃ የተሻለ ግሬድ ሊኖረን እንደሚገባ ሚኒመም ቢ ፕላስ ሊኖረን እንደሚገባ እዚህ ጋር አስቀምጧል ማለት ነው በማስቀመጥ ደረጃ። ስለዚህ አፕላይ ስናደርግ የራሱን የቻለ ፕሮሲጀር አለው። እሱ ውስጥ አሁን እያንዳንዱ ግልጽ ሆኖ ተቀምጧልና አፕሊኬሽን ፓኬጆቹ ሜይ 18 ነው ሰሚት የሚደረገው በዩኒቨርሲቲ በኩል ነው። ቴምፕሌቶቹ ተቀምጠዋል። ስለዚህ የመጀመሪያው የሚሆነው የዩኒቨርሲቲዎች ላይ አድሚሽን ማግኘት ነው። ስለዚህ ቀጥታ እናንተ ለስኮላርሺፕ ሰሚት ማድረግ አይቻልም። በዩኒቨርሲቲዎቹ በኩል ዶክመንቶችን ሰሚት ማድረግ እንደሚያስፈልግ ነው የሚገልጸው። ስለዚህ ዋናው ዓላማ ምናልባትም አሁን ጊዜው ከደረስ ላሆኑ ላልሆነም ለኔክስት ራውንድ ላይ ይህን ለዚህ እድል ተጠቃሚ ለመሆን ጋር የሚያስፈልጉትን ፕሮሰሶች ካሁኑ ምን ማድረግ አለብን ጀምረን ልንቀጥልበት ይገባል ነው የሚለው እዚህ ጋር በተቀመጠው መንገድ። ስለዚህ እዚህ ጋር የተቀያን ቴምፕሌት አለው ሰሚት ለማድረግ እኛኔና እናንተ ባለን ዩኒቨርሲቲ ላየናቸው ዩኒቨርሲቲ ለመረጥነው ፕሮግራም ለዚህኛው ለቬክተር ስኮለርሺፕ አፕላይ ማድረግ እፈልጋለሁ ተብሎ የተቀመጡ እነዚህን ቴምፕሌቶች ምን ማድረግ አለብን ሰሚት ማድረግ እንዳለብን በግልጽ ይናገራል። እና ፈርዘር መረጃዎችን ለማግኘት ኦፊሻል ፔጁን ገብተን ማየት ይጠበቅብናል ማለት ነው። ስለዚህ የመጀመሪያውና ዋናው ግን ዩኒቨርሲቲዎቹ ላይ እኔና እናንተ የመረጥነውን ነገር ምን ማድረግ አለብን የመረጥነውን ነገር በመረጥነው ፕሮግራም በመረጥነው ዩኒቨርሲቲ ላይ እንትን ማድረግ ይጠበቅብናል። ይሄ አጠቃላይ መረጃ ስለ ቬክተር ስለሚሰጣቸው እድሎች ተሞክሮችን ከዚህ በፊት የሄዱ ልጆችንም እና ተሞክሯቸውን ለማግኘት ከተፈለገ ነው እዚህ ፔጅ ላይ ገብታችሁ የበለጠ መረጃ ኮሚኒኬት ማድረግ ትችላላችሁ። የሚያስፈልጉ ኮንፊውዥን ነገሮች ካሉ ምን ማድረግ ይጠበቃል you can keep in touch with those individuals ከዚህ በፊት ያሸነፉትም አሁን ፕራክቲካሊ ቬክተር ስኮለርሺፕ እየሰጣቸው ያሉ እድሎችን በተመለከተ ያሉ ሃይላይቶች ናቸው እዚህ ጋር የምታገኟቸው። ስለዚህ ይሄኛው ቬክተር ስኮለርሺፕ ተጠቃሚ መሆን ከፈለግን ማድረግ የሚጠበቅብን ምንድነው የመጀመሪያ ዩኒቨርሲቲዎቹ ላይ ያለና አድሚሽን መጨረስ እና አድሚሽን ከጨረስን በኋላና ወደዚህ ፕሮግራም ለመሄድ ከተፈለገ ዋናው የሚያስፈልጉን ቴምፕሌቶችን ያሳያችሁን ቴምፕሌት ምን ማድረግ አለብን
ቴምፕሌቶችን ሰሚት ማድረግ ይጠበቅብናል በየኦፊሶቹ ለቬክተር ስኮለርሺፕ ኦፊሶች ለመረጥናቸው ኦንታሪዮ ስቴት ላሉ ዩኒቨርሲቲዎች መምረጥ ይጠበቅብናል ማለት ነው። ስለዚህ ዛሬ ላይ በዋነኝነት እንድናይ የፈለግኩት የስኮለርሺፕ እድሎችን እነዚህን በተለይ በሃይላይት ደረጃ ቸክ ሳደርግ ለእኔም መረጃ ስፈልግ ያገኘኋቸው ስለሆነ በተለይ አጫጭር ፕሮግራሞችንም ሲጠይቁ ስለነበረ ፍላጎት ያላቸው በተለይ ኢንክሉሲቭ ናቸው ባይዘ ይሄ በእድሜያቸው ናቸው ሞር ስትሪክት የሚሆኑ እንጂ ኢንክሉሲቭ ስለሆኑ በፊልድ ደረጃ ሁሉን አቀፍ ስለሆኑ እነዚህን መሙላት ፍላጎት ያላቸው ሰዎች ካላችሁ ስጠይቁ ስለነበር አጫጭር ፕሮግራሞች ቢኖሩ የሚል ጥያቄ ስላለ እነዚህን ብትሞሏቸው ፍላጎታችሁን ሊያሟሉ ይችላሉ በሚል ነው ዛሬ ይዤላችሁ የመጣሁት። ስለዚህ ዛሬ ላይ የነበረን ካናዳ ላይ እና አሜሪካ ላይ የነበሩ አጫጭር ፕሮግራሞች በተለይ አሁን መሞላት አለባቸው ያልኳቸውን ፒኤችዲ በአንደርግራጁዌት ደረጃ እና ፖስት ዶክ ሌቭል ላይ ያሉት እድሎችንም ለእናንተ በቀጣይ ኖርዝ አሜሪካ ያሉትን ኤክስፒሪየንሶች ሼር አደርጋችኋለሁ። ስለዚህ ይሄ መረጃ ጠቃሚ ሆኖ ካገኛችሁት ሰብስክራይብ፣ ላይክ እና ሼር ማድረጋችሁ አይለየን እያልኩ ዛሬ ላይ የነበረን የነጻ ትምህርት እድል መረጃ ይህን ይመስላል። እዚሁ ላይ ይሰናበታችኋለሁ። ባይ ባይ። መልካም እድል።